ሞቼ ቢሆን ኖሮ ደስ ይልሽ ነበር አይደል? አለኝ በወጉ ማሽከርከር ያለመደውን ዊልቸር እየገፋ ወደ ሳሎን ብቅ እንዳለ። ፊቱ ምሬት ወይ ጥላቻ በቅጡ ያለየሁት ስሜት ይተራመስበታል። ዝም ያልኩት መመላለሱ ልቤን ስለሚያደክመኝ ነበር። በጎማው እየተንቀራፈፈ አጠገቤ ደርሶ ንገሪኝ፣ ደስ ይልሽ ነበር አይደል? አይከፋኝም ነበር መለስኩለት። እግዚአብሔር ይሁን ሰይጣን አደጋውን ያደረሱበት አንዳቸው ምርጫ ሰጥተውኝ ቢሆን ኖሮ እንኳን የቱን እንደምመርጥ እንጃ። ለነገሩ ሰዎች በህይወታቸው የሆነ የከፋ ነገር ሲገጥማቸው እግዚአብሔር ሊያስተምረው ነው ይሉን የለ? ያው ራሳቸው ሰዎች ደግሞ የክፉ ነገር ምንጭ ሰይጣን ነውም ይሉናል። ነገሩ ለኔ ጭንቅላት የተሳከረ ነገር ስላለው ነው ከሁለቱ አንዳቸው ቢሆኑ ያልኩት። አስቡት፣ የመልካም ነገር ሁሉ ምንጭ የሆነ አምላክ ለሰው ልጅ በምርጫው እንዲኖር ነፃነትን የሰጠው የነፃነት አምላክ ሊያስተምር ሲፈልግ በክፉ ሲቀጣ ማለት ነው። አንዳንዴ ፈጣሪ በክፉ አይፈትንም ብዬ ሳስብ ለራሴ የምሰጠው ማመሳከሪያ የመጽሐፍ ቅዱሱ ኢዮብ ነው። ፈጣሪ ጥበቃውን እንደ ኢዮብ ያነሳብህና ለክፉ አባት አሳልፎ ይሰጣል እንጂ ራሱ አምላክ ክፉን አያዘንብም ብዬ አስብና ከዛ ግን ሞትና የሲኦል መኖር ይሄን እሳቤን ካፈር ያደባይብኛል። ብቻ ማናቸውም ይሁኑ የዛን ቀን እየነዳ የነበረውን ጣዖቱ የነበረ መኪና ከገደል ፈጥፍጠውልኛል። እግዚአብሔር ይስጣቸው። እግዚአብሔሩ እንድትበቀየኝ እድሉን እየሰጠሽ ይሆናል እኮ። ለምን ደግ የሆንሽ የተሰጠሽን እድል ታባክኛለሽ? አለኝ የሰራሁለትን ምግብ ላጎርሰው እጄን ስዘረጋ። ከፍቅሬ ጥልቀት አይደለም የማጎርሰው፣ በአደጋው ምክንያት እጁ እንደፈለገው ስለማይታዘዝለት እንጂ። ከዛስ በኔ ክፋት ክፋትህን ልታቀል፣ በኔ ኃጢአት በደልህን ልትሰርዝ፣ በኔ በቀል ኃጢአትህን ልታወራርድ፣ በፍጹም ያን ደስታማ አልሰጥህም። ቆይ ግን በቀል አይን ላጠፋ አይን ማጥፋት፣ የገደለን መግደል፣ ብቻ በአጠቃላይ በቀል ለክፋት ክፋትን መመለስ ነው ያለው ማን ነው? ለሰራው ስራ የስራውን ማመህር መሰብሰብ የተፈጥሮ ህግም አይደል? ያጭዳል እንጂ ምኑ አንከፍ በሆን ነው ወይ በገደልከኝ ወይ በገደልከው ብዬ ሰማስጠን የከረምኩትን ሰው እንዳይሞት እንዳይድን አድርጎ እጄ ላይ ሲያስቀምጠው በክፋት የምበቀለው። ገብቶታል። ጤነኛ ሆኖ ሰራተኛ ያበሰለውን ምግብ የምንበላ ሰዎች ዛሬ ራሴ የሚበላውን ጓዳ ገብቼ ሳበስልለት በደሉን እንደማላቀልለት ገብቶታል። እልህ የሚይዘው ከኔ ይሁን ከራሱ እንጃ ረሃብ አንጀቱን ካልፋቀው በቀር እሺ ብሎ አይበላም፣ አይጠይቅም። ከሆስፒታል እቤት የገባን ሰሞን ነርስ ይቀጠርልኝ ሲለኝ ጊዜ እንዴ እኔ ሚስትህ እያለው እንዴት ገበናህን ባዳ ያያል ብዬው አልጋው ላይ ሲጸዳዳ እሱንም አልጋውንም ሳጸዳ በቀላሉ ይቅር እንደማልለው ገብቶታል። ከሐዘኔታ ልብ ወይም ከፍቅር ጽዋ ከፈለቀ ደግነት እንደማልንከባከበው ያውቃል። ግን ደግሞ በደሉን በበደል ያላቀልለትም እሱም ያገብቶታል። ቆይ ግን ሞቶ ቢሆንና
እንደ ወጉ ነጠላዬን አዘቅዝቄ ከሬሳው ጋር ወደ ቀብር እየሄድኩ ምንድን ነበር የምለው? ሰው ምን ይለኛል ብዬ ደረቴን ደቃ ነበር? ወይስ ተመስገን ጌታ ሆይ ገላገልከኝ እያልኩ በፈገግታ ከአፈሩ ጋር የ7 ዓመት ትዳራችንን ወደ ጉድጓዱ መልሼ እመልስ ነበር? የቱ ግን የበለጠ ደስ ይላል? ሞቱ ወይስ ስንክልክሉ የወጣ አካላቱንና ከተሰበሩት አጥንቶች እኩል እንክትክት ያለ ትምክህቱን፣ ትዕቢቱን፣ ሞራሉን ወይስ አምላክ ነኝ ባይ ልቡን እንኳን እኔ ላይ ራሱ ላይ እንኳን የማዘዝ አቅም የሌለው ከንቱ ሆኖ ማየቱ? የቱ የበለጠ ደስ ይላል? ወይስ ከነጭራሹ ደስታ አለው? ካለመዋሸት ግን አለው። የሆነ ደስ የሚል ስሜት አለው። አንዳንዴ በ7 ዓመት የዲያብሎስ ሚስትነት ዘመኔ በደነደነ ክፉ ልቤ ውስጥ የተረፈው ሚጢጥዬ የርህራሄ ጭላንጭል ተስፋ ብቅ ይልና ደስታዬን ይበርዝብኛል። ደስታዬን መደበቅ ግን አልችልም። በጠዋት ተነስቼ እንዲጸዳዳ ያገስኩት ፈገግታዬ ያመልጠኛል። ጥርሱን እየቦረሽኩለት፣ ጸጉሩን እያበጠርኩለት፣ ልብሱን እየቀየርኩለት የሚንቀጠቀጡ እጆቹ አስተካክለው ስልኩን መያዝ ስለማይችሉ ስልኩ ሲጠራ ሲንፈራገጥ ሳየው አንስቼ ያቀበልኩትላ ከንፈሪን እንደተከደነ ማስቀረት ያቀተኛል። የሚወደውን ምግብ በዜማ እያፋጨው አበስልለታለሁ። ሲዝረከረክ በሶፍት እያጸዳው አጎርሰዋለሁ። በጤነኛ ዘመኑ ሰራተኛዋ የማታጓድለውን የምሳ ሰዓት ቡና ከነጭሱ እሱ እንደሚወደው እኔው ራሴ አፈላለታለሁ። ፈገግታዬ በየቀኑ ከማፈነዳው ፈንድሻ ጋር ይፈካል። የየቀን ምኞቱ እዛው አልጋው ላይ እንደረሳው ወይ ትቼው እንዲሄድ ወይ ደግሞ በእንክብካቤ ፋንታ ባንገላታው እንደሆነ አውቃለሁ። በጤነኛ ዘመኑ ከሚያገኘው እንክብካቤ አንዳች አላጎልበትም። እንደውም እንደ ሰሞነኛ ሙሽራ ቀበጥኩት እንጂ። አሁንም ፈጣሪ ይሁን ሰይጣን ሲቀጡት አጓጉል አድርገውት እንጂ በጤነኛ ዘመኑ በየቀኑ ማታ አጅበውት የሚመጡት እነዛ ለዛዛ ሴቶች ሁሉ አመጣለት ነበር። የሚታገዝ ቢሆን እኔ መኝታ ቤት የሚሰማኝን ሴቶቹን የሚያስጮሃቸውን ልፋቱን እያገስኩት አስከውነው ነበር። አለመታደሉ ግን እንኳን ለጉድጉድ ለመሽናቱን በድጋፍ ሆነበት። እሺ ምን ብሰጥሽ ትለይኛለሽ? ከውላችን በተጨማሪ ባንክ ያለኝን ገንዘብ ልስጥሽ ታይ አለኝ ምግቡን አብልቼው እንደጨረስኩ። ውላችን ያለው ስንጋባ ያስፈረመኝ ነው። ከኔ በፊት እንዳገባቸው 2 ሚስቶቹ እኔንም 8 ዓመት አብሬው ከኖርኩ የንብረቱ ተካፋይ እንደምሆን ከዛ ቀድሜ መለየት ካማረኝ ግን ቤሳቤስቲን እንደማላገኝ አስፈርሙኛል። እንደቀደሙት ሚስቶቹ ጨርቄን ማቄን ሳልል ባንዱ ቀን ብን እንደምል እርግጠኛ ነበር። ወይ አለመታደልህ! እንዲህ ተይዘህም ገንዘብህ ሁሉን ነገር የመግዛት አቅም እንዳለው ነው የምታስበው? እሺ ምንድነው የምትፈልጊው? ለጊዜው ምንም፣ ፍቅሬን መንከባከብ አልኩት ፈገግ ብዬ ጉንጩን እየዳበስኩት። ጥሎኝ ሊሄድ ተውተረተረ። የሚንቀጠቀጡ እጆቹ አስተካክለው የዊልቸሩን መንቀሳቀሻ ስላልተጫኑለት ስልኩ ሲጮህ እንደሚወራጨው ተወራጨ። ፈገግታዬን መደበቅ እያቃተኝ ረዳሁት። ዛሬ ላይ እንዴት ተገኘው? ይችኛዋን እኔ አድርጎ እሱ በሰይጣናዊ እጁ አብኩቶ ሳያበላሸኝ በፊት
እግዚአብሔር የሰራት እኔ ምን አይነት ነበርኩ? ከኔ በፊት 2 ሚስት አግብቶ እንደነበር ሳላውቅ አይደለም ያገባሁት፣ አውቅ ነበር። ለሁለቱ ሚስቶቹ ልክ ከኔ ጋር እንዳደረገው የሀብት ውርስ ኮንትራት አስፈርሟቸው እንደነበርም አልደበቀኝም ነበር። በፍቅሩ ነሁልዬ ከኔ በፊት የነበረው ህይወቱ ገሃነም፣ እሳት ወይ ጭስ ሳይሸተኝ ቀርቶ አይደለም። ወይም ደግሞ ፍቅሬ አቅሉን አስቶት በአበባና በስጦታ አንቆጥቁጦኝ ሚዛናዊነቴን አስቶኝ በፍጹም አይደለም። ገና ሳልገባበት ትዳሬ ሲኦል ሊሆን እንደሚችል የሚንቀለቀል ፍም እሳት ነበልባሉ ሽው ብሎኛል። ገና ሳንጋባ ሴት ይሰለቸኛል፣ ለዛ ነው ትዳር በተወሰነ ዓመት ኮንትራት መሆን አለበት ብዬ ማምነው። ታዲያ ኮንትራት ያበጀኸው እኮ ለትዳሩ ሳይሆን ለውርስ ነው። ያው ናቸው። ለሴት ልጅ ትዳርና ገንዘብ ያው ናቸው። ቤተሰቦቿ ገና ሽማግሌ ስትልኪ የሚጠይቁት ምንድነው? ልጃችንን በምን ያስተዳድራታል? እሷስ ገና ስታውቅሽ የምትጠይቅሽ ምንድነው? ስራህ ምንድነው? ከስንት አንድ ሴት ናት ማነህ፣ ምን ትወዳለህ፣ ምን ትጣላለህ፣ ምን ትፈራለህ ብላ የምትጠይቅሽ። ቤተሰቦቿ እሷን በምን እንደምታስተዳድር ይሰልሉልሻል። እሷ ደግሞ ልጇን በምን እንደምታስተዳድርላት ትሰልልልሻለች። ይሄው ነው። ወላፈን አንድ ያዙልኝ። መመለስ የማትፈልገው ጥያቄ ከሆነ ይቅርታ አድርግልኝና በምን ተጣላችሁ ከበፊት ሚስቶች ጋር? ኧረ ደስ ብሎኝ መልስልሻለሁ። የመጀመሪያዋ ልጅ ካልወለድን ብላ ስትነዘንዘኝ ሳይጨርሰው ካፉ ቀምጪ ማለት ልጅ አትፈልግም? በፍጹም። ማለቴ እስከመቼው? እስከመቼው? እዚህ አስቀያሚ ዓለም ላይ ያለ ፍቃዱ ለምን አመጣዋለሁ? ለምን ሰው የመሆን አበሳን ያለ ፍቃዱ አስጨልጠዋለሁ? እስቲ አንድ ሰው ራንደም ሊጠይቂ፣ ሰው ሆነህ አሁን እየኖርክ ያለውን ሕይወት ከመኖርህና ባለቤቷ ጭኗ ላይ አስቀምጣ እያሻሸቻት የምታስተኛት ነገና ትላንት ሕይወቷን የማያመሳቅሉባት ድመት ሆኖ ከመፈጠር ምርጫ ቢኖርህ የቱን ትመርጥ ነበር በይው? ወላፈን 2 ያዙልኝ። ሁሉም ሰው አንድ አይነት የህይወት ፈተና እንደማይገጥመው ሁሉ ድመትም ሆኖ ባለቤቷ በማማሲያና በፍልጥ የማታራውጣት ድመት መሆን እኮ አለ። ማን እድሉን ሰጥቶን መረጥን? እናትና አባቶቻችን ወደዚህች ዓለም መከራ ከሚማግዱት ነፍስ ይልቅ ቅንዝራቸው በልጦባቸው ሲላፉ ያረግዙናል። ደህና ስጦታ የሰጡን ይመስል እልል ብለው ውልደት፣ ግርዛት፣ ክርስትና፣ ልደት እያሉ ያከብሩልናል። በይፋ ዌልካም ቱ ዘ ሄል። እጁን በሰፊው ወደፊቱ እያወናጨፈ ዘርግቶ ሕይወትንና ተፈጥሮን እንዲህ እንድትጠላ ያደረገህ ምንድነው? ያለውን እውነታ እንጂ ስለ ግሌ አይደለም ያወራሁት። እና ደግሞ ብዙ ፐርሰናል የሆነ ጥያቄ የምትጠይቀኝ ሴት አትመቸኝም። እዚህኛው ላይ ለሕይወት ካለው ጨለምተኛና መራራ ምልከታ በላይ የጭንቅላቱ ጤነኝነት ሊያሳስበኝ አይገባም ነበር? መቼም ቢሆን አልፌ እንድረዳው የማይፈቅድልኝ ጥቁር አለት በልቡ ደብቆ እንደሚኖር ሳላገባውም እዚህ ቀን ላይ ያውቃለሁ። ወላፈን 3 ቁጠሩ። ፍቅር የሚባል ነገር የለም። ሰዎች ለምግባራቸው የተቀደሰ ስም ሰጥተው ራሳቸውን ሲሸነግሉ ግንኙነታቸውን የሚያሞካሹበት መጠሪያ ነው። በዚህ ዓለም ላይ ያሉ ግንኙነቶች ወይ ኃላፊነት ናቸው ወይ ደግሞ መጠቃቀም ናቸው። ኃላፊነቴን እየተወጣሁ ነው ላለ ማለት ወይም ደግሞ ስለሚጠቅመኝ ነው አብሬው ያለሁት ከማለት
ፍቅር ብለን እንቀባባዋለን። በምንም ጥቅም ላይ ያልተመሰረተ ወይም ደግሞ በኃላፊነት ግዳጅ ያልታጠረ ግንኙነት እኮ አለ። ምሳሌ ጥቀሽ። ለምሳሌ ጓደኝነት፣ የቤተሰብ ትስስር። እንዴ ሁሉም የተቃራኒ ጾታ ፍቅር በጥቅም ላይ ተመሰረተ እኮ አይደለም። ቆይ የአምላክስ ፍቅር? ቆይ የአምላክን ተይው። ይሄ ወላፈን ብቻ አልነበረም፣ ፍንዳታ ነበር። ፍንጥርጣሪው ለዓመታት የሚባጅ መርዝ የነበረው ፍንዳታ። ፈጣሪን እንኳን ተይው። ጓደኝነት በስሜት መጠቃቀም ላይ ነው መሰረቱ። ጓደኛ የምትይው ሰው ወይም ስሜትሽን የሚረዳ በሐሳብ የምትግባቢው ጥሩ ልብ ያለው ወይም ደግሞ ግማሽ አንቺን ውስጡ ያገኘሽበት ነሚት እንደ ጓደኛ የሚያቆራኝሽን ነገር ያን ኳሊቲ ውስጡ ባታገኚ ጓደኛሽ ይሆን ነበር ወይ ነው። አንድ በስሜት የምትመጋገቢው ነገር እየፈለግሽ ባትቆራኝ ኖሮ ዓለም በሙሉ ጓደኛሽ ይሆን ነበር። አየሽ፣ የስሜት መጠቃቀም ነው። ቤተሰብ ላልሽው እናትና አባት ግዴታም ኃላፊነትም ነው። የእናት ፍቅር ብለው እንደ ተአምር ይሞዝቁታል። ግዴታዋን ነው እየተወጣች ያለችው እኮ። እንደውም በጣም አቢው ሲያደርጉሽ የራሳቸው ንብረት እንጂ የራስሽ ሐሳብና ፍላጎት ያለሽ ሙሉ ሰው አትመስያቸውም። አድገሽ ራስሽን ችለሽ ሁላ ወይ እነሱን የመደጎምና ወይም ደግሞ የማኖር ግዴታ ያለብሽ፣ ሳትፈልጊ ወልደው ስላሳደጉሽ ውለታ የዋሉልሽና ያን ውለታ የመመለስ ግዴታ ያለብሽ ያስመስሉታል። ይሄን ሲያወራ ምን አይነት ልጅነት ይሆን የነበረው? እንዴት ያለ ቤተሰብ ነበር ያሳደገው? ራሴን እጠይቃለሁ። ሴት ልጅ ስትጠይቀው ከማይወዳቸው ጥያቄዎች ዋነኛው ስለሆነ አልጠይቅም። ልጅ እዚህ ጋር ቆየት ብሎ ቀጠለ። እስኪ ልጅሽን ኃላፊነትሽን አትወጪና አስርቢው፣ አስጠሚውና ቀጭቅጭው እና ከዛም ያለምንም ቅድመ ሁኔታ አብሮሽ ቆይ እንደሆነ እንይ። በፌስ ፈገግ አለ። ባገኘው የመጀመሪያ አጋጣሚ ካንቺ ለማምለጥ ነው የሚፈረጥጠው። የመጨረሻው ገለጻ የሚያስበው ብቻ ሳይሆን የኑሮ አይነት ስሜት ነበረው። ተቃራኒ ጾታውን እንኳን አንሸነጋገል። እድለኛ ከሆንሽ በጓደኝነት መሃል ያለው የስሜት መጠቃቀም ሲደመር ወሲባዊ ስሜት መጠቃቀም ሲደመር የቁስ መጠቃቀም ብቻውን ፍቅር የሚባል ነገር የለም። ሌሎች ብዙ የወደፊቱ የትዳር ሕይወቴን ሲኦልነት የሚገልጹ ማሳያ ትኩሳቶች እያወቅኩና ፍንጣሪውን እየተለማመድኩ ሰንብቼ ነው ያገባሁት። 3 ዋና ዋና ምክንያቶችና ሌሎች ፍርፋሪ አባሪ ምክንያቶች ነበሩኝ። አንዱ ከሌላው ጋር በቀጥታም በጓሮም ይጋመዳል። ከዋነኞቹ አንደኛው እንደ አብዛኛው በማህበረሰቡ ሳታገባ እድሜው አለፈ የሚባልበትን በሕግ ያልተጻፈ የእድሜ ቁጥር እንዳለፈች ሴት ለቤተሰብና ለጎረቤት፣ ለማህበረሰብ፣ ለጓደኛ ወላ ገና ለሚወለደው ልጅ ስል ነው ያገባሁት። እንደዛ እኮ ነው ለእነሱ ነው የምናገባላችሁ። ከዛ ኑሮውን እኛ እንኖራለን፣ እነሱ ደግሞ ገሚሱ አገባች ብለው ይደሰታሉ። አንቺ ደስተኛ ሆነሽ ይሁን አይሁን ግድ የማይለው ይበዛል። የተቀረው ገሚሱ ወደ ሌላኛዋ ተረኛ እጩ ቋሚ ቀር ምላሱንና ፊቱን ያዞራል። እስክታገባላቸው በምላስም በጥያቄም ባሽሙርም ያነፍሯታል። ስታገባላቸው ደግሞ ይችኛዋንም አጨብጭበው ይድሩና ወደ ቀጣዩ። ይልቅ የኔን ግል አብራራልሽ። ከሳምንታት በኋላ ዝም አለ። በቃ ዝም። በኔ ቁጥጥር ስር መሆኑን ላለመቀበል መፍጨርጨሩን ተወ። የኔ እርዳታ የሚሰጠውን የተሸናፊነት ስሜት ላለመዋጥ የሚያደርገውን መንፈራገጥ ተወ። ሳጎርሰው ከምግቡ ጋር የሚውጠውን እልህ ተወ።
ሰውነቱን ሳጥበው ከጡንቻው ጋር የሚፈረጥመውን ትቢት አተነፈሰው። መለፍለፉንም ተወ። ዝም ጭጭ አለ። ልክ እንደሌለ ነገር፣ እንደማይሰማ እንደማያይ፣ ምንም ስሜት እንደማይሰጠው፣ ጭራሽ እዛ እንደሌለ አይነት። ዝምታው ደስ አይልም፣ ይሸክካል። የተሸነፈ ሲመስል የበቀሌን ጥፍጥና ይቀንሰዋል። ደስ አይልም። ወደ ኋላ ተመልሰሽ ድጋሚ የህይወት ምርጫሽን የማስተካከል እድሉ ቢኖርሽ ታገቢኝ ነበር? ማለቴ ይሄንን ትዳር ትመርጪው ነበር? አለኝ ከብዙ ቀናት ዝምታ በኋላ። የገና ቀን ጠዋት መኝታ ቤታችን መስታወቱ ፊት የበዓል ነጭ ልብስ እያለበስኩት ሳለ፣ አዎ 2 ለዛውም ሳላስብ አልኩት በልቤ። ያውም መጨረሻው ይህ መሆኑን አውቄ ብዬ ሳልጨርስ የሰማኝ ይመስል ላለፉት ዓመታት ስትይ ወይ ለመጨረሻዎቹ ወራት አለኝ መልሱን እንደሚያውቀው ሁሉ ተረጋግቶ። ለሁለቱም በርግጥ መጨረሻው እንደ የዋህ ደራሲ ድርሰት መስመሩ ምርጫዬን ያቀልልኛል አልኩት። አልከፋውም። እንደውም ፈገግ ነገር አለ። የሆነ የማውቀውን ፈገግታ ፈገግ አለ። የሆነ የድሮ እሱ የሆነ ፈገግታ፣ ያሸነፈኝ ሲመስለው ፈገግ የሚለው አይነት ፈገግታ፣ የሆነ ተንኮል ሲያስብ ፈገግ የሚላት አይነት ፈገግታ። ምን አስበ ነው? ምንም። ምን ነው? አውቃለሁ እኮ የአሁኗን ፈገግታ የምታመጣት ከዲያብሎስ ጋር የሆነ ነገር ስታንሾካሹክ ነው። ከት ብሎ ሳቀ። ካደጋው በኋላ ለ4 ወራት እንዲህ ስቆ አያውቅም። ዊልቸሩን ወደ ሳሎን እየገፋው እሱ ሳቁን አላቆመም። እንዲህ የሚስቀው ስራ ቦታ የሆነ ፈታኝ እቅድ አቅዶ ሲሳካለት ነው፣ ወይም በውጤቱ እርግጠኛ የሆነበትን ንድፍ ሲጨርስ። ምን አስበ ነው? ራስሽን ግን አይተሽው ታውቂያለሽ? እኔን አንቺ ውስጥ አይተሽው አታውቂም? አሁንም ሳቁን አላቆመም። ያው ክፋትም ደግነትም በሚታየው ድርጊት እንጂ ውስጣችን በተቆለለው ልክ ስለማይመዘን እንጂ ሙጭ እኔ እንኳን የምቀናብሽ ክፉ እኮ ነሽ። ተመስገን። ከ4 ወራት በኋላ ዲያብሎሱ እሱ ተመለሰ። ዝም ከሚለው ወይም ከሚንፈራገጠው እሱ ይሄ ይሻለኛል። ቢያንስ ይፈትነኛል፣ እንዳስብ ያደርገኛል። ጤንነት አይመስልም አይደል? ከምጠላው ሰውዬ ጋር ማውራት መናፈቅ። ለማንም ጮክ ብዬ ባወራው ጤንነት አይመስልም። ጭንቅላቴን የሚፈትነኝ ወሬው ዝም ሲል ይናፍቀኛል። ማንም በድርጊቱ እንጂ በሐሳቡ አይዳኝም። ወይም ቢያንስ ሐሳብህን ያፍህን በር ለቆ ካልወጣ ማንም ላይ የክፋት በትርህ አሻራ አያርፍም። ያ ልክ ነው ትያለሽ። ታዲያ ሰው መዳኘት የነበረበት በሐሳቡ እንጂ በድርጊቱ ነበር። ምኑ ሩቅ ወሰደሽ? ራስሽን ምሳሌ አድርጊ። አሁን ፀሐይ ሰራተኛችን ናት። ሳሎን ውስጥ ጉዝጓዙን እየጎዘጎሰች ስሟ ሲጠራ ቀና ብላየችን። እንዴት ያለች መልአክ ሴት ብትሆን ነው ይሄን ሰይጣን ባሏን ፈጣሪ ጀምሮ ሰጥቷት እንደማጠናቀቅ እንዲህ የምትንከባከበው ብላ ነው የምታስበው አይደለም? ፀሐይ ምን መመለስ እንዳለባት ግራ ገብቷት አይኗን ስታጉረጠርጥ እሱ ቀጠለ።
ድርጊትሽ አልሸወዳትም ታዲያ? አንቺ በመልካምነት ጅራፍ በቀልሽን እያሳረፍሽብኝ እንደሆነ እኔም አንቺም ሰይጣንም እግዚአብሔርም እናውቃለን። በነገርሽ ላይ ነገሩን ለምሳሌ ያመጣሁት እንጂ እየወቀስኩሽ አይደለም። ታዲያ የሚዳኘው አካል ፈጣሪ በይው። ሊዳኝሽ የሚገባው በየትኛው ነው? በድርጊትሽ እንዲዳኝሽ ምኞቴ ነው። ካለበለዚያ እንደተባለው ሲኦል ካለ እዛ ስንሄድ አለቃዬ ሁሉ ልትሆኝ እንደምትችይ አስበሽዋል? ፀሐይ ወሬው ይሁን ግራ የገባት ወይም እኔ ግራ የገባኋት መጎዝጎዟን አቁማ አይኗን ጎልጉላ ቆማ ታየኛለች። እንደ ማማተብም አደረገች። እንዲህ አይነት ወሬዎቹ ናቸው እየጠላሁት እንዲናፍቀኝ ደሜን በብስጭት እያንተከተከው እንኳን ዝም እንዳይል እንድመኝ የሚያደርጉኝ። አንዳንዴ የሱን ጭንቅላት ሌላ ልብ ላለው ሰው ቢሰጠው ብዬ ተመኝቼ አውቃለሁ። እሱ ጭንቅላት እንጂ ልብ የለውም። ለነገሩ ሰይጣንም እኮ ስማርት ነው። የሰው ልጅ የሐሳቡ ውጤት ነው። ድርጊቱ የሐሳቡ ልጅ ነው። ያ ማለት መልካምን የሚያደርጉ ሰዎች ሐሳባቸው ውስጥ ክፋት የለም ማለት አይደለም። ተፈጥሮ በሙሉ ሁለቱንም ጽንፎች የያዘች ናት። ውልደትና ሞት፣ መነሳትና መውደቅ፣ ውሸትና እውነት፣ ፍቅርና ጥላቻ፣ ጨለማና ብርሃን፣ ቀንና ማታ፣ ክፉና መልካም። የሰውም ልጅ የእነዚህ ነገሮች ስብጥር ነው። የጥሩና የመጥፎ፣ የክፉና የመልካም፣ የጨለማና የብርሃን። ጥያቄው የትኛው ያመዝናል ነው። የትኛው አሸንፎ በተግባር ይገለጻል ነው ጥያቄው። ሲጥ አድርገሽ ጨርሹ የሚለኝን ክፉ ሐሳቤን አቅፈሽ ሳሚው በሚል መልካም ሐሳቤ ከረታሁት ሊቆጠርልኝ የሚገባው ያ ነው። አቅፌ ስስምህ አንተ ጋር በሚፈጠረው ስሜት ጥቂት ደስታን መቃረሜ ፈጣሪም ይቅር ይለዋል። ከእርሱ ጋር ባሳለፍኩት 7 ዓመት የተማርኩት አንድ ነገር የማንም ሐሳብ አሸናፊ፣ የማንም ሐሳብ ተሸናፊ አይደለም። በአብዛኛው ተስማምተን አናውቅም። ለሰዓታት ልንጨቃጨቅ እንችላለን። መጨረሻው 2 ጽንፍ ነው። የማሸነፍና የመሸነፍ ግን አይደለም። ሙግታችንም የኔን ልክነት እመን ወይ ተቀበል ግብግብ አይደለም። በቃ በህይወት ውስጥ ስላሉን የተለያዩ መልከታዎች ሐሳብ መቀየር ነው። ላለመሸነፍ ግብግብ የለውም። አንቺ ግን ፈጣሪ ብለሽ የምታምኙ በከረሜላ እንደምትደልዩ ሕፃን ልጅ ጅል ነው እንዴ የሚመስልሽ? ጅል ሳይሆን መሐሪ ነው። ተደልሎ ሳይሆን ራርቶ ይቅር የሚል እንደዛ ነው የሚመስለኝ ብዬ ቁርስ ላበስል ወደ ጓዳ ልሄድ ስል እስቲ ተያት ዛሬ ፀሐይ ትስራው ቁርሱን። ለምን? ምን የተለየ ነገር ተገኘ ዛሬ? በጥርጣሬ አየሁት። ምንም እንጫወት ብዬ ነው። አንቺም የምትፈልጊውን ላታገኚ ድካምሽ በዛና አሳዘንሽኝ። ምንድነው የምፈልገው? አንቺ የምታውቂኝን ያህል እኮ አውቅሻለሁ እኮ። ምንድነው የምፈልገው? ይቅርታ አድርጊልኝ የምትለዋን አረፍተ ነገር ተሳስቻለሁ። አንቺ መልካም ሴት ነሽ። ይቅር በይኝ እንድልሽ አይደለም፣ በይኝና ተሳስቻለሁ ልሻለሁ። አሁን መሳቁ የኔ ተራ ሆነ። ስለ እውነት የምፈልገው ምን እንደሆነ በትክክል አላውቅም። የሆነኛው ቀን ግን
ይቅርታ ትጠይቀኛለህ ብዬ እጠብቃለሁ። በፍጹም አላደርገውም። ለምን ደግ የሆንሽ ለበቀል የተሰጠሽን ዕድል ታባክኛለሽ? እንዲህ ስልሽ ያልሽኝን ታስታውሻለሽ? በእኔ ክፋትህን ልታቀል፣ በእኔ ኀጢአት በደልህን ልትሰርዝ፣ በፍጹም ያን ደስታም አልሰጥህም ነበር ያልሽኝ። ራሴን አንቺ ውስጥ አየዋለሁ የምልሽ እኮ ለዚህ ነው። እኔም ያን ደስታ በፍጹም አልሰጥሽም። ተሳስቻለሁ ስልሽ በእኔ ስህተት ያንቺን ልክነት ልታደምቂ፣ አጥፍቻለሁ ስልሽ በእኔ ጥፋት ያንቺን ጽድቅ ልትጽፊ፣ በፍጹም ያን ደስታ አልሰጥሽም። Come on, you know me better. ፀሐይ ቁርሱን አብስይልንማ አልኳት። ጉዝጓዙን መጎዝጎዙን ከጨረሰች ብትቆይም ንጹሃን ጠረጴዛ እየፈተገች እያጸዳች የነበረችውን ፀሐይ ምን ላብስል? ከ4 ወር በፊት ለበዓል ሳትጠይቂኝ ታበሲ እንደነበረው የበዓል ቁርስ አልኳት። ወደ ወሬ ለመመለስ ቸኩዬ ሶፋው ላይ እግሬን ደራርቤ እየተቀመጥኩ ለወሬ ፊቴን ወደ እርሱ ስመልስ ድክም ብሎ እየሳቀ ነርቭሽን ነካሁት አይደል? በተዘዋዋሪ እንደበደልከኝ ማመንህ ግን ገብቶሃል? ይቅርታ ባፍህ አልጠየከኝም እንጂ በደልህን እኮ ታውቃለህ። ከደቂቃዎች በፊት አመንክ። ራስሽን አታጽናኝ። እኔ መጀመሪያም እንዳንቺ ጥሩ ሰውነቴን ለመግለጥ ራሴን የማሰቃይ ሰው አልነበርኩም። ታውቂኛለሽ። ጥሩም መጥፎም አይደለሁም። ራሴን ነኝ። የኔ ምርጫና ድርጊት ከጎዳሽ ተጠያቂዋ ራስሽ እንጂ እኔ አይደለሁም። በምርጫሽ እንጂ አስገድጄሽ የዚህ ሕይወት አካል አላደረግኩሽም። ማዘን ካለብሽ በምርጫሽ ዘኝ። በምርጫ የተሳስቻለሁ ብለሽ ካመንሽ ራስሽን ይቅርታ ጠይቂው። አንቺ ለራስሽ ያላመንሽውን ጥፋትሽን በእኔ አሳበሽ ራስሽን ነፃ አታውጪ። ይቅርታ የምትጠይቂው ለስህተት ነው። ተሳስቼ ያደረግኩት ነገር የለም አውቄ እንጂ። ይህን ካለ በኋላ እያንዳንዱ ቃላት እኔ ጋር የሚሰጠኝን ስሜት ስለሚያውቅ ፈገግ አለ በድል አድራጊነት። የሰይጣን ጭንቅላት እንዳለህ ግን ታውቃለህ? እንዳንቺ የምትፈትነኝ ሴት ኖራ እንደምታውቂው በሞትክ እመኚኝ፣ ይደብርሻል። ማን እንዲህ ያለ ሰይጣናዊ ጨዋታ ያጫውትሻል? እመነኝ፣ አይደብረኝም። ሰይጣናዊ ጨዋታህን ለ7 ዓመት ተግቼዋለሁ። እና በተዘዋዋሪ ደቀ መዝሙሬ መሆንሽን አመንሽ ማለት ነው። በሩ ተንኳክቶ ፀሐይ የሆኑ የማላውቃቸው ሴትዮ አስከትላ ገባች። ማን እንደሆኑ ከመጠየቄ በፊት የሱ ድንጋጤ ማንም ይሁኑ ምኑ ብቻ ቅዠቱ እንደሆኑ ነገረኝ። አስወጡልኝ! ጮኸ። በሚችለው ሁሉ ተወራጨ። እየሆነ ያለውን ነገር ከመረዳቴ በፊት ዘሎ ከዊልቸሩ ተነስቶ ሴትየዋ ጋር መድረስ ይችል ይመስል ደም ስሮቹ ተገታትረው ባለ በሌለ ኃይሉ ተወናጭፎ ወደፊቱ ወደቀ። ቢችል በዚህችው ቅጽበት አንቆ የሚገድላቸው ነው የሚመስለው። ሴትየዋን ከማስወጣት እሱን ከማንሳት እየሆነ ያለውን ከመረዳት ምኑን እንደማደርግ ግራ ገብቶኝ መሃል ላይ ሰዋልል በእናትሽ አስወጫት እባክሽ አለ አቅም ባጣ ስሜት። ፀሐይ ሴትየዋን እያዋከበች ልታስወጣት ስትሞክር
ለሰከንዶች የሴትየዋን ፊት አየሁት። ምንም ስሜት የሌለው ሙልጭ ያለ ፊት። ተከትያቸው ልሄድ አሰብኩ። ያሰብኩት ገብቶታል። እባክሽ አለኝ ተስፋ በቆረጠ የልመና ድምፅ። ተመልሼ አጠገቡ መጣሁ። ሴትየዋ ሄደች። ላነሳው ስሞክር ተይ። እሺ አልተጎዳህም አልኩት። እንዳወዳደቁ ካደጋው ሳይሰባበር የተረፈ አጥንት ካለ እንክትክት የሚል ነበር የሚመስለው። ደህና ነኝ፣ እግሬን ብቻ ዘርግልኝ አለ ሲወድቅ የታጠፈ እግሩን ዘርግቼለት ምንጣፉ ላይ በጀርባው ተስተካክሎ እንዲተኛ አድርጌው አጠገቡ በጀርባዬ ጋደም አልኩ። ፀሐይ አስወጥቻቸዋለሁ እያለች ወደ ሳሎን ስትገባ ወለል ላይ በጀርባችን ተጋድመን ስታየን ሳትፈልገው የግርምት ድምፅ አመለጣት። ሰዎቹ እኮ ለየላቸው አይነት ነው ግርምቷ። እባክሽ በእናትሽ ቀድቼ ሁሉ ደጋግሜ ብሰማው ደስ የሚለኝ ቃል ጆሮዬን እኮ ነው ያላመንኩት። አንተ እባክሽ ደስ አለሽ? ድምፁ ቅድም እንደዛ የተሸነፈው ድምፅ አይደለም። አልዋሽህም፣ ደስ የሚል ስሜት አለው። ካወቅኩህ ጀምሮ ማንንም ስለምንም ለምነህ እኮ የምታውቅ ሰው አይደለህም። እኔ እናንተ አንወሻሽማ። የሆነ ቦታ ድክመት እንዳለህ ማወቅ ደስ የሚል ስሜት አለው። ተሸንፈህ አይቼህ አላውቅም። እሱኛው የሰጠኝን ስሜት አላውቀውም። እና ተሳሳትኩ? ሲኦል ብንገናኝ አለቃ ያትሆኝም? ይልቅ ሴትየዋ ማን ናቸው? ሲኦሌ ናት። ገሃነም። ምንህ ናቸው? እናትህ? ሲኦሌ አልኩሽ እኮ። አውቀው የለ። በቃ አይመልስልኝም፣ አይነግረኝም። በጀርባዬ እንደተንጋለልኩ እጁን ፈልጌ እያያዝኩት እሱ ሳያውቅ ሴትየዋን እንዴት ላገኛቸው እንደምችል አስባለሁ። አታባብኝ፣ አትዘኝልኝ፣ ረፊ። እኔና አንቺ ይህንን ጨዋታ እንጫወተው አለ። እንደ ሌላው ጊዜው እጁን ሊያስለቅቀኝ ግን አልተወራጨም። ቀጠል አድርጎ የምታስቢውን ተይው፣ አይጠቅምሽም፣ ልታገኛት አትሞክሪ። ለመጀመሪያ ጊዜ በተያየን በ10ኛው ደቂቃ ነው ላግባሽ ያለኝ። የሶስተኛ ታናሽን ሰርግ ልታደም አንደኛው የከተማችን ሆቴል ነበርኩ። የምሳ ቡፌ ከተነሳ በኋላ ማንም ሳያየኝ ከአዳራሹ ውልቅ ብዬ እዛው ህንጻ ላይ ያለ ሬስቶራንት ውስጥ ገባው። ቢያድለኝ እኮ ያክስቶቼን ውግምት የሆነ አይን መሸሼ ነበር። ገና ወንበር ስቤ ከመቀመጤ ከየት መጣች ሳልላት አንዱ አክስቴ ምን ነውሳ ያን ከመሰለ ፌሽታ ተነጥለሽ እዚህ ብቻሽን? ቡና መጠጣት ፈልጌ ነው። አንቺስ? እኔማ ስልክ ላወራ ወጥቼ ስትዘልቂ አይቼሽ ነው። በእኔ ልመለስ እናቴ ብላ ፊቷን አዙራ ስትሄድ በግልግል ልተነፍስ የጀመርኩትን ትንፋሽ መለስ ብላ ስቅት አደረገችብኝ። እንግዲህ ሚጡዬ ታናናሾችሽን ሁሉ ድረን ጨረስን። ለሴት ልጅ እኮ ተፈጥሮም ገደብ ይጥላል። እንደው ምርጫው ይቅርብሽና ካንዱ ሰብሰብ በይ ለእናትሽ ስቲ። ላንቺም እኮ ዓለም ነው። የሆነ ያዘነችልኝ ታስመስለዋለች። ላንቺ ብዬ ነው የሚሏት አይነት ቅብ ነች። የሚመረጥ አምጥታችሁ ያማራጣችሁኝ እኮ ነው የምትመስሉት በእርግጠኝነት ስታወሩ። ካላገባሽ እያልሽ በወጣች በገባሽ ቁጥር በነገር ስትነድፊያት ያቺ ልጅሽ መጨረሻዋ የሆነው 5 ማቲ ታቅፋ ተመልሳ ያንቺ ጉያን መታከክ አይደለም? ድንቄም ዓለም ይሄንን ነው ዓለም የምትሉኝ?
ከጀርባዬ ፍቅፍቅ ብሎ የሚስቅ ሰው ድምጽ ስሰማ ነው ሬስቶራንቱ ውስጥ ያለው ገሚሱ ተጠቃሚ ሊሰማኝ በሚችል ድምጽ እየጮሁ እንደሆነ የታወቀኝ። እሱ ነበር። ለወትሮ ምንም ቢሉ መልስ አልነበረኝም። ምክር፣ ወቀሳ፣ ሽርደዳ እፈልግሻለሁ ብለው እቤታቸው ጠርተውኝ ሁላ ሲግቱኝ ዝም ነበር መልሴ። ለትልቅ ሰው መልስ አይሰጥም። ቢሰድቡሽም ቢገርፉሽም ጭንቅላትሽ ውስጥ ተደፍድፎ ቀስ በቀስ የሚሸርፍሽን መርዝ በቃላት ይበቀብሉሽም አዋቂዎች ላንቺ ብለው ነው ተብዬ ነው ያደግኩት። ላክስቴ ሌላ የምትለጥፍልኝ ስም ሰጠኋት። ደንግጣ የጎስት በመሰለ ሽውታ ሽው ብላ ወጣች። ሳቁን ሳያቋርጥ አጠገቤ ያለውን ወንበር ስቦ ተቀመጠ። ሚጡ ብለውሽ ደግሞ ካላገባሽ እያሉ እንዴት ነው አብሮ ሄድላችኋል? ሁሉንም እየሰማህ ነበር ማለት ነው? እንደዛ ነገር። ሴትዮዋን እኮ ቆሌዋን ነው ያበነንሽባት። ለሚቀጥሉት ተከታታይ ቀናት በህልሟ ሁሉ ነው የምትመጭባት። እና አንቺ ያላገባሽው ሴትዮዋ እንዳሉት ስታማርጭ ነው እንዴ? ለትዳር ያለሽ ምልከታ ስለሚለይ ነው ወይስ ማግባት ስለማትፈልጊ ነው? እንዴ ዝም ብሎ ትዳር ውስጥ ይገባል እንዴ? በእርግጠኝነት አምነህ ህይወትህን የምታጋራውን ሰው በህይወትህ ካልተከሰተ እድሜ ስለሄደ ታናናሾቼ ስላገቡ ቆማ ቀረሽ ላለመባል ያገኘሁትን አፍሻ ገባለሁ እንዴ? ቆይ ትክክለኛው ሰው ካልተገኘ ሳያገቡም እኮ መኖር ይቻላል። የመጨረሻውን አረፍተ ነገር ሲጨርስ ለማላውቀው ሰውዬ ማወቅ የሌለበትን እየዘበዘብኩ እንደሆነ ገብቶኛል። ሳያገቡ መኖር ይቻላል። የቻሉ ሴቶችም ይኖራሉ። አንቺ ትችያለሽ ወይ ነው ጥያቄው። መቻልና አማራጭ በማጣት ሁኔታን መቀበል የተለያየ ነገር ነው። ትዳርን ልመስርት የምመኘው ትክክለኛ ሰው በህይወቴ ካልተከሰተ ትዳር እንዲኖረኝ አልፈልግም የሚል አቋም ኖሮሽ ሳታገቢ ስትኖሪ በውሳኔሽ ደስተኛ ነው የምትሆኚው። ባልየው ቢመጣ ደስ ይልሻል፣ ቢቀርም ግን በውሳኔሽ አትጸጸችም። ያ የባለፈው ሰውዬ እኮ ትንሽም ቢሆን ይጠጋጋ ነበር፣ ምን አለ እሱን ባገባሁት አትይም። እንደ ቅድሙ አይነት ሴትዮ መጥተው ሲወርፉሽ እንደ ቅድሙ አትጮይባቸውም። የቤተሰብ ወይም የማህበረሰብ ኤክስፔክቴሽን ግድ አይሰጥሽም። ምርጫ አጠሽ ሲሆን መጀመሪያ ነገር ውሳኔሽን አታምኙም። ሰርግ ባየሽ ቁጥር የምትቆዝሚ፣ አዳራሽ ለቀሽ ወጥተሽ ሬስቶራንት ውስጥ የምትደበቂ፣ ደስታ የራቀሽ ሰው ነው የምትሆኚው። የተናገረው እውነት ከመሆኑ በላይ ትንተናው ለወሬ የሚጋብዝ ስለነበረ አልጎረበጠኝም። ይልቅስ እንደ አብሮ አደግ ወዳጃሞች ጨዋታ መቀባበል ጀመርን። እሱ ልክ ነህ፣ ግን ምርጫ ስታጣም ያለህበትን ሁኔታ ተቀብሎ መኖር ሽንፈት አይደለም፣ እንደውም ብርታት ነው። መንነህ ገዳም ካልገባህ ወይም የተለየ ባህልና እምነት ያለው ማህበረሰብ ያለበት ቦታ ካልተሰደድክ በቀር ግን እንዴት ነው የማንንም ኤክስፔክቴሽን ግድ አይሰጠኝም የሚባለው? ልክ የሆነ አካሌ የጎደለ ያህል እኮ ነው ባል የሚባለው ፍጡር ስለጎደለ ከምድረ በረከት የጎደልኩ የሚያስመስሉት። በግልጽ እስኪ ተጠመቂ፣ ለአምላክ የሚሳነው የለም፣ በንጹህ ልብ ጹሚ ጸልይ ይሉኛል። ዞር ስትልላቸው እንዴው ይችን የመሰለች ልጅ ቆማ መቅረቷ ነው ይባባሉብሃል። እንዴ ቆይ ግን ምን ያህል ብታረጂ ነው? 34 ያነሳሽበትን ስትደምሪው ገፍተሻል። ባክህ ሳልኖርበትም ቀንሼበትም አያዋጣኝም። ላግባሽ ጥያቄ አይደለም፣ ኮስተር ያለ እርግጠኝነት ያለበት እንደ ጥቆም አይነት ነገር። ልክ የሆነ ባለሙያ እንዲህ ብታደርግ ይጠቅምሃል ብሎ እንደሚሰጠው አይነት
ምክር አዘል ጥቆማ። ጭራሽ የእውነቴን ነው። መቼም በ34 ዓመት የሰው ልጅ ተጠንቶ የሚታወቅ ፍጡር አለመሆኑን አልደረስኩበትም አትይኝም። እና ሳንጠናና ሳንተያይ ሳንፈታተን አትይኝም። አልጋ ላይ እንዴት ነሽ? አንተ ጤና የለህም እንዴ? ከማፈሬ የተነሳ የሰማው ሰው እንዳይኖር ዞር ዞር አልኩኝ። እሱ ምንም ወጣ ያለ ነገር እንዳላወራ ሁሉ ቀጠለ። ለካስም አልተለዋወጥንም። አዲስ እባላለሁ። በሚቀጥለው ሳምንት 42 ይሆነኛል። አልጋ ላይ ጎበዝ ነኝ። ከፈለግሽ አሁኑን ወጥተን ላሳይሽ ይችላል። ኮስተር ብሎ ነው የሚያወራው፣ ልክ እውነት እንደሆነ ነገር። ስራዬን ማወቅ ከፈለግሽ ዝርዝሩን ወደፊት አስረዳሻለሁ። በጠቅላላው ነጋዴ ነኝ። ይሄ የችርቻሮ ነጋዴ ነገር አይደለሁም። ሀብታም ነኝ። በቁስ የምትደሰች ሰው ከሆንሽ አብረኸኝ ሾፒንግ ውጣት በይኝ እንጂ የተዘባነነ ኑሮ አኖርሻለሁ። ምን ቀረ? የትምህርት ደረጃዬን ማወቅ ከፈለግሽ ደረጃ የለኝም። ከ9 ነው የተውኩት። በተለያየ ምክንያት ከሀገር ስለምወጣ ቋንቋ ተምሬያለሁ። 2 አግብቼ ነው የፈታሁት። ሃይማኖት የለኝም። ዋናው ይሄ መሰለኝ። ማወቅ የምትፈልጊውን እነግርሻለሁ። የሚያወራው ከልቡ መሆኑን አልተጠራጠርኩም፣ ጤንነቱን እንጂ። አፌን ከፍቼ ነው በከፊል ድንጋጤ፣ በከፊል ግርምት፣ በብዙ ግራ መጋባት የማየው። ከኔ መልስ እየጠበቀ መሆኑ ሲገባኝ ሳቄ መጣ። ምን እንደ ስራ ሲቪ ስለራሴ እንድነግርህ አይደለም እየጠበከኝ ያለው? ትዳር ምን ለየው? እንተዋወቅ እንጠናና የምትሉት ከዚህ የተለየ የሚያሳውቃችሁ ነገር ምን አለ? ያው ሳታገቢ የምትኖሪውን ህይወት ከማራዘም ውጪ ማለት ነው። ያው እኮ ነው። ይሄን ያሟላ ብለሽ ልክ እንደ ሥራ ቅጥር መስፈርት ታስቀምጫለሽ። የሚመጣው ሰውዬ መስፈርትሽን ካለፈ ባል ሆኖ ይቀጥራል። ቆይ እስኪ አንቺ አጋሬ ነው ብለሽ እየጠበቅሽው ያለሽው ሰውዬ ምን አይነት ነው? ዴፊኒትሊ እንዳንተ አይነት አይደለም። ጉረኛ፣ ሲያወራ ግልብ፣ 2 አግብቶ የፈታ፣ ብቻ እንዳንተ አይነት አይደለም። ቅድም ስላላገባሽ እንደ ጎዶሎ በመቆጠርሽ ይሄን ማህበረሰብ ስትወቅጭው ነበር። ራስሹ ግን አግብቶ መፍታትን የሆነ ተላላፊ በሽታ ይመስል ግፍ እያደረግሽ እንደ ጉድለት አየሽብኝ። ይሄና ያ ይለያያል። በ42 ዓመት 2 አግብቶ መፍታት ቀይ መብራት ነው። ልዩነቱ ኩነኔውን ተቀባይ ቦታ መሆንና ኮናኝ ቦታ መቆም ነው። እንቁላል የሰረቀ ሌባ እገሌ በሬ ሰረቀ ቢሉት እና ለቀቃችሁት ይላል። ራሳችን ይገባናል ብለን የምናምነው ምህረት በሌላ ሰው ሲሆን ምህረት ለእርሱ በደል ነው፣ ውድናት ብለን እናሳስባለን። አየሽ፣ ልዩነቱ የቆምንበት ቦታ ብቻ ነው። የእውነት የጥፋተኝነት ስሜት ተሰማኝ። የሆነ ቁስሉ ላይ ጨው የነሰነስኩ መሰለኝ። በጣም ይቅርታ፣ የእውነት በጣም ይቅርታ ብዬ ከመቀጠሌ በፊት በጣም ይቅርታ፣ በእውነት በጣም ይቅርታ ብዬ ከመቀጠሌ በፊት እየተርገፈገፈ ስቆ አራኔ እውነታውን ነው እንጂ የነገርኩሽ ከፍቶኝ እኮ አይደለም። ፈልጌ ነው የፈታኋቸው። ስለፈታኋቸውም ደስተኛ ነኝ ብሎ የሆነ ልክ የሆነውን ዓለሜን ልክ ባልሆነው ዓለሙ ቀላቀለብኝ። በውስጤ ተነስቼ ደህና ሁን ብዬው መሄድ አስባለሁ። እኔ ደስ የሚለኝ ጓደኛሞች ብንሆን ነው አልኩት እቤቱ ይዞኝ የሄደ ቀን። ረፊ
እኔ አንዴ ልብስሽን አውልቄ ጭንቅላቴ ውስጥ ይየሻለሁ። ጓደኛሞች እንሁን ብልሽ ውሸቴን ነው። ገና ሳይሽ የቀሚስን 3 ትንንሽዬ ቁልፎች ቀጥሎ ዚፑን ወደ ታች ባወልቀው ወይ ወደ ላይ የቱ ይፈጥናል እያልኩ አስቤ ጨርሻለሁ። የገረመኝ ክፍታፍነቱ አይደለም፣ እሱን እየለመድኩት ማፈርትቻለሁ። በዛ ላይ ሌላ ሰው ሲያወራው የሚያሳፍረኝን ነገር እሱ ሲያወራው አለው የሆነ ልከኛ ወሬ የሚያስመስለው ድምጸት። በትክክል ቀሚሴ ከጀርባው የዚፑ መጨረሻ ማጅራቴ ጋር ትንንሽዬ 3 ቁልፎች መኖራቸው ነው። ከላይ ደርቤ የነበረውን ኮት ካወለኩት 5 ደቂቃ ያልፍም ነበር። ገርሞኝ አፍጥጬ ሳየው ነግሬሻለሁ እኮ አይነት ፊቱንና ትከሻውን ሰበቀ። ቤቱ እንደ ማንኛውም ፊልሞች ላይ እንደምናያቸው የሀብታም ፎቆች ከሚባሉት በይዘት በስፋትም በጥራትም በ3 ክፍል ቤት እናትና አባቴን ጨምሮ ለ8 ላደኩት እኔ በዚህችም ጥበቷ ክረምት ላይ ያክስት ልጅ፣ ያጎት ልጅ፣ የክርስትና ልጅ፣ ያበ ልጅ እየተባለ የልጅ ብዛት ቤቷን እንደ ጎንዳን ይወራታል። ብቻ አፌን ከፍቼ የምፈዝበት አይነት ነው። አልተገረምኩም። እንደዛ አይነት ቤት እንዳለው ነግሮኛል። የገረመኝ እሱም ያልነገረኝ 2 የቤቱ ክፍሎች ናቸው። አንደኛው የአንድ ትልቅ ትምህርት ቤት ላይብረሪ የሚያክለው ሰፊው የቤቱ ውስጥ ላይብረሪ ነው። መሐከሉ ላይ ሰፋ ያለ ኮምፒውተሮች የተሸከመ ጠረጴዛ በ4 ምቹ ወንበሮች ተከቦ ተንጣሏል። አትርገጡኝ የሚለው የመሬቱን ምንጣፍ ጫማውን አውልቆ ሲገባ አውልቄ ተከተልኩት። የሆነ የተቀደሰ ቦታ የሚገባን የሚመስለው። ከምን ጀምሬ የቱን እንደምነካ ግራ ገባኝ። በቋንቋ፣ በይዘት፣ በጸሐፊው ስም ብቻ በስርዓት ተደራጅተው ነው የተቀመጡት። እስካሁን ያላየሁበትን መጀነን ፊቱ ላይ ያገኘሁት። ምን ያህሉን አንበባቸዋል? ቢያንስ 35%። አማርኛዎቹ በቁጥር ነው የቀሩኝ። አማርኛዎቹ ጋር ሄጄ ያነበብኳቸውን ለመቁጠር ሞከርኩ። ያው እንደ ማንኛውም ማንበብ እንደሚችል ኢትዮጵያዊ ፍቅር እስከ መቃብርና ዴርቶር ጋዳን 2 ብዬ ከ50 የማይበልጡ መጽሐፍትን ባይኔ ቆጠርኩ። እንግሊዘኛውን ያው ተውኩት። ሌላኛው ክፍል የወንበሩ ቁጥር ከማነሱ ውጪ በሲኒማ ቤት ቅርጽ የተሰራው ፊልም ማሳያ ክፍል ነው። ዶክመንተሪ ፊልሞች እወዳለሁ። ማየት ከፈለግሽ መርጬ ልጋብዝሽ። በኢቲቪ ከታዩት የጀግናው ሰራዊታችን ፍዳ ዶክመንተሪ፣ የታላቁ ኢህአዴግ ወደር የለሽ ትዕግስት፣ ህገ መንግስቱን ለመናድ የታጠቁት ኃይሎች ሴራ ምናምን እያሉ ከሚሉት ውጪ ዶክመንተሪ ማየቴን እንጃ። ወይም ደግሞ አይቼ ሊሆን ይችላል። ነገር ግን ዶክመንተሪ ሁን ዶክመንቴሽን አሊያም ጥናታዊ ጽሑፍ ልዩነታቸው ምን እንደሆነ ስለማላውቅ እኔ እንጃ። ፈገግ ብቻ ነው ያለው። ብዙ ሰዎች እነሱ በብዙ የሚያውቁትን ነገር የማያውቅ ሰው አለማወቁን ሲነግራቸው የሚስቁትን ከኔ በላይ ላሳር አይነት ሳቅ አልሳቀም። በአንደኛው ጥግ ለአይን ሩቅ ሆነው ከኔ ቁመት በጣም በላይ ከተቆለሉት የሸክላ ሲዲዎች ውስጥ አንዱን እያነሳ ከቆዩት ውስጥ ልጋብዝሽ ብሎ ናይቴን ፎግ የሚለውን መረጠ። ማጫወቻው ላይ አድርጎ ሲዲውን የምትጫነዋን ቀጭን አናት ድርብ ብረት ሲዲው ላይ ለቆት መብራቱን አጠፋፍቶ እጄን ይዞኝ ከፊት ለፊቱ ካሉት ወንበሮች መደዳ አስቀመጠኝ። በሹክሹክታም የሚጠጣ ምን ትፈልጋለሽ? መብላት የምትፈልጊውስ ነገር አለ? ፈንዲሻ ቢኖር ከዛ ደግሞ ኮካ።
ያልኩት ለጨዋታ ነበር። በስልኩ መልእክት ላከ። 10 ደቂቃ ሳይሆን ቅድም ጓዳ ያየኋት ሴት ያዘዝኩትን ይዛ መጣች። የዛን ዕለት መጀመሪያ ያየሁት ዕለት ጤንነት እንደጎደለው ሰው ያየኝ ቀን ላግባሽ ያለኝ ዕለት እንደኔ ሐሳብ ጥዬው በሄድኩ እንደኔ እምነት ልክ ካልሆነ ሰው ጋር ተጨማሪ ደቂቃ ባላባከንኩ እንደኔ ልምድ ካፉ የሚወጡት ቃላት 40 ክንድ ከርሱ ባራቁኝ እንደኔ አስተዳደግ ይሄ ሰው የብዙ የህይወት መርሆቼ ፉርሸት ነበር። ተጎለትኩ አላልኳችሁ? ለሰዓታት ስለተለያዩ የማህበረሰባችን ምሰሶ ሐሳቦችና እምነቶች ስናነሳና ስንጥል ለሰዓታት ተጎለትኩ። አልተሳሳትኩም። አየሽ፣ መልክ ብቻ አይደለሽም፣ ታስቢያለሽ አለኝ በመሃል። ደሞ ይሄ ምን ማለት ነው? ቆንጆ ሴት ሳይ ከራሴ ጋር አስይዛለሁ፣ እወራረዳለሁ። ይህችኛዋ መልክ ብቻ ናት። አይ ይህችኛዋ ግድ የለህም፣ ከመልኳ ጀርባ አሪፍ ጭንቅላት አለ። ወይ ይህችኛዋ ደግሞ የራሷ ሐሳብ የላትም፣ የሰዎችን ጭንቅላት ተውሳ ነው የምታስበው። እንዲህ አይነት ውርርድ። አንዳንዱ እምነትሽን ብትጠይቂ የሚናድብሽ ስለሚመስልሽ በፍርሃት ያለ ምክንያታዊነት ሙጭጭ ከማለት ውጪ ታንሰላሰያለሽ። የሴት ቁንጅና ላንተ በምንድነው የሚለካው? ቁንጅናውን ለምንድነው የምፈልገው የሚለው ነው የሚወስነው። የውስጥ ውበት ምናምን ብዬ እንድዋሽሽ አትጠብቂ። የፊዚካል ውበት አድናቂ ነኝ። አልጋ ላይ ይዣት ለመውደቅ ከምጣደፋ ሴት ሐሳቧ መንፈሷ አይነት ዝባዝንኬ ትዝ አይለኝም። ችግሩ ከተኛዋት በኋላ የማወራው ስለሚጠፋኝ ቶሎ እንድትለየኝ ይፈልጋለሁ። ምናልባት ግን በሌላ ጊዜ ላገኛት ትፈልግ ይሆናል። ከወዳጄ ጋር ተማካክረን ወዳጄ ያለው ታች ቤት መሆኑን ለማሳየት በእጁ ወደ ታች ጠቆመኝ። እሷ ትሻለናለች ተባብለን ላገኛት እችላለሁ። የምታንሰላስል የምትጠይቅ ሴት ግን ደስ ትለኛለች። ከራት እስከ አልጋ ሳትሰለቸኝ ጊዜ ሰጣታለሁ። አብሮ እስከመኖርም አይከፋኝም። የሆነ እየጠሉ የሚወዱት እየፈሩ የሚደፍሩት እንደሚፋጅ ያወቁ የሚሞክሩት መሸሽ እየፈለጉ የሚቀርቡት እየረገሙ የሚመርቁት በአንዴ ልክም ስህተትም የሚሆን ሲኦልም ገነትም አይነት ስሜት ያለው ህመምም እርካታም አይነት ስሜት ያለው በቃ በየትኛውም ጎራ የማያቅፉት አይነት ሰው ነበር። የዛን ቀን እቤቴ ከሸኘኝ በኋላ ደውይልኝ ብሎ ስልኩን ሰጥቶኝ ሄደ። እኔው ራሴ ያላወቅኩት እብደት ውስጤ መኖሩን ያወቅኩት ላግባሽ ያለኝን ደጋግሜ ከነ አመክንዮቹ ሳስብ ራሴን አገኘሁት። የሆነ ቀን ቆይ ለምንድነው የምደውልለት የሚለውን ሳላስብበት ደወልኩለት። ስልኩን እንዳነሳ እኔ መሆኔን ሲያውቅ ከሰው ጋር ነኝ በኋላ ልደውልልሽ አለኝ። በስልኩ ውስጥ በሹክሹክታ የምታወራ ሴት ድምጽ ሰማሁ። እሺ ይቅርታ ብዬ ስልኩን ዘጋሁት። ከዛ በራሴ ተናደድኩ። መደወል አልነበረብኝም። የሆነ ክብሬን ዝቅ ያደረግኩ አይነት ስሜት ተሰማኝ። ቆይ ምን አስቤን የደወልኩለት? ራሴን በወቀሳ ስቀጣ ቆይቼ ከሰዓታት በኋላ ደወለ።
ከሰው ጋር ነበርኩ አለኝ ስልኩን እንዳነሳው። አወኩኝ። ደብሮሽ ባልሆነ ብሎ ድክም ብሎ ሳቀ። ጭራሽ ደበረኝ። ዝም አልኩ። አግብኝ ያልኩሽን አስበሽበታል ማለት ነው? በእርግጠኝነት ነው የሚያወራው። አሰብሽው እንጂ እኮ ታዲያ ለኔ አልነገርሽኝም። ከማንም ጋር ብሆን በኔ መናደድ መብት የለሽም። ወሬ ውስጥ ሳቅ ይሰማል። እንደሱ ነው የሰማሁት። ነገ ራት ልጋብዝሽ? ነገ ብዬ ላለመሄድ የምሰጠው ሰበብ ሳስብ ሳቋ አቋረጠኝ። እሺ ቅድም ልትይ ነበር የደወልሽው? እኔ እንጃ፣ እኔ አላቅም ለምን እንደደወልኩ። ነገ 12 ሰዓት ላይ መጥቼ ፒክ አደርግሻለሁ። እሺ ካልሽ ማለት ነው። ከሴት ጋር ነበርኩ። አብሬያት ሆኜ ሌላ ሴት ላላወራ ቃል ገብቼላታለሁ። ቃሌን ደግሞ የምጠብቅ ሰው ነኝ። አሁን እኔን ስታወራ ቃልህን እያፈረስክ አይደለም? አይደለም፣ ፊዚካሊ አብረን ስንሆን ነው ውላችን። ይቅርብሽ፣ ዲቴሉን አትወጂውም፣ አይጠቅምሽምም። ከአንቺም ጋር ብሆን ለሚኖሩን ህጎች ቃሌን እጠብቃለሁ። የማልጠብቀውን ቃል አልገባልሽም። ራት እንብላ? እሺ አልኩት። ምንም አስቤ አይደለም። ራት ከእርሱ ጋር ለመብላት ካለመፈለጌ መፈለጌ ስላየለ ብቻ ነው እሺ ያልኩት።